ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በውጭ ሀገር የምትኖሩ ኢትዮጵያውያን እና ለዓለም አቀፍ ተጓዦች ሁሉ ወደ ውድ ሀገራችሁ ለረፍትም ሆነ ለሥራ ጎራ ስትሉ ባንካችን ከእሁድ እስከ እሁድ በሁሉም የሀገሪቱ አካባቢዎች የሚያገለግሉ ኤቲኤሞችን አዘጋጅቶ ይቀበላችኋል። በውጭ ሀገር ቪዛ፣ ዩኒየን ፔይ አሊያም ማስተር ካርዳችሁ በመላው ኢትዮጵያ ያሻችሁን በእጃችሁ በሸመታ ጊዜም ቢሆን በፖዝ ማሽኖቻችን ስትገለገሉ ግብይታችሁ አልጋ ባልጋ ነው። ምስጉን በሆነው አገልግሎታችን ገንዘቦን በፈለጉት ጊዜ ያገኙታል። በኢትዮ ዳይሬክት እንዲሁም ከ730 በላይ ታዋቂ ዓለም አቀፍ ባንኮች ጋር በተጣመረው ስዊፍት ኮዳችን ሲቢኢ ቴታ እና በሌሎች የገንዘብ ማስተላለፊያ መንገዶች በኩል እንድትጠቀሙ በክብር እናስታውሳችኋለን። በረጅም ጊዜ ክፍያና እጅግ አነስተኛ በሆነ ወለድ ለቤት፣ ለመኪና፣ ለግል ጉዳይ እና ለንግድ ሥራ የሚውሉ የብድር አማራጮችንም እነሆ እንላለን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በሱዳን ከፍተኛ ውጊያ ባለባቸው ሁለት ግዛቶች ውስጥ ብቻ ከ55000 በላይ ኢትዮጵያውያን ስደተኞች እንደሚገኙ የመንግስታቱ ድርጅት አስታወቀ። በሱዳን ካለው አስቸጋሪ የጸጥታ ሁኔታና ለ3 ዓመት ገደማ ከቀጠለው የእርስ በርስ ጦርነት ጋር ተያይዞ በሀገሪቱ የሚገኙ ኢትዮጵያውያን ስደተኞችን ቁጥርና ያሉበትን ሁኔታ የሚዳስስ አዲስ መረጃ በመንግስታቱ ድርጅት ወጥቷል። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን በሱዳን የሚገኙ ኢትዮጵያውያን ስደተኞችና ጥገኝነት ጠያቂዎች ወቅታዊ ሁኔታን በተመለከተ እስከ መጋቢት መጨረሻ ድረስ ባለው መረጃ 68750 ኢትዮጵያውያን ስደተኞች በሱዳን ይገኛሉ ብለዋል። በሱዳን መጠለያ ከሚፈልጉ ስደተኞች መካከል 8% ያህሉ ኢትዮጵያውያን ናቸው ያለው ኮሚሽኑ ሱዳን ውስጥ ጦርነት ቢቀጥልም በአሁኑ ወቅት በአጠቃላይ 862277 ስደተኞች በሀገሪቱ ይገኛሉ ሲል አስታውቋል። በጦርነቱ ምክንያት 273000 የሚጠጉ ስደተኞች በሱዳን ውስጥ ከቦታ ቦታ የተፈናቀሉ ሲሆን አብዛኛዎቹ ከዋና ከተማዋ ካርቱም ደህንነታቸው ወደ ተሻሉ ግዛቶች ተሰደዋል። በሱዳን የሚገኙ ኢትዮጵያውያን ስደተኞች አኗኗርን በተመለከተ ደግሞ 73% የሚሆኑት በስደተኛ መጠለያ ካምፖች ውስጥ የሚገኙ ሲሆን 27% የሚሆኑት ደግሞ ከመጠለያ ጣቢያዎች ውጪ በተለያየ ቦታ እንደሚኖሩ ተጠቁሟል። በሱዳን የሚገኙ ኢትዮጵያውያን ስደተኞች ውስጥ ወንዶች 55% ብዛት ሲይዙ ሴቶች ደግሞ ቀሪውን 45% ይሸፍናሉ ያለው የመንግስታቱ ድርጅት ሪፖርት በርካታ ስደተኞች ዋና ከተማዋ ካርቱምን ለቀው እንደወጡ ተመላክቷል። ኢትዮጵያውያን ስደተኞች የሚገኙባቸው ዋና ዋና ግዛቶችን ያስታወቀው ሪፖርቱ ስደተኞቹ በሱዳን የተለያዩ ግዛቶች ተበትነው የሚገኙ ሲሆን ከፍተኛው ቁጥር የሚይዘው የገዳሪፍ ግዛት ሲሆን 44386 ኢትዮጵያውያን ስደተኞች በዚህ ይገኛሉ። በብሉ ናይል ግዛት ደግሞ 12675 ስደተኞች የሚገኙ ሲሆን የሱዳን ጦርነት ከተባባሰባቸው አካባቢዎች መካከልም ተጠቃሽ ናቸው። በሬድሲ ግዛት ውስጥ 3138፣ በሰሜናዊ ግዛት 2729፣ በናይል ሪቨር ግዛት 2264፣ በአልጀዚራ ግዛት 2184፣ በከሰላ ግዛት 1052 እንዲሁም በካርቱም 322 ኢትዮጵያውያን ስደተኞችና ጥገኝነት ጠያቂዎች እንደሚገኙ ተገልጿል። ምንም እንኳን በሱዳን ያለው ግጭት 3ኛ ዓመቱ ሊቃረብ ቢሆንም አሁንም በሺዎች የሚቆጠሩ ኢትዮጵያውያን በከፋ ሁኔታ ውስጥ ሆነው ድጋፍ በመጠባበቅ ላይ ይገኛሉ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ወደ አዲስ አበባ ከመሄዳቸው አስቀድሞ በጉዳዩ ዙሪያ ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል ጋር በመመካከርና የጋራ መግባባት ላይ በመድረስ መሆኑን ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በክልሉ ወቅታዊ ጉዳዮች ላይ ትኩረት ያደረገ መግለጫ በዛሬው ዕለት መስጠታቸውን ጽህፈት ቤታቸው አስታውቋል። ፕሬዝዳንቱ በመግለጫቸው በፌዴራል መንግስት ጥሪ መሰረት ወደ አዲስ አበባ ማቅናታቸውን የገለጹ ሲሆን ወደ አዲስ አበባ ከማቅናታቸው በፊት ግን ከፕሪቶሪያው የሰላም ስምምነት ፈራሚ አካላት በተለይም ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል ጋር በመመካከርና የጋራ መግባባት ላይ በመድረስ መሆኑን ገልጸዋል። የጊዜያዊ አስተዳደሩ የስልጣን ዘመን በይፋ መጋቢት 30 ቀን የሚጠናቀቅ በመሆኑ በትግራይ ክልል የስልጣን ክፍተትና የመንግስት አልባነት ሁኔታ እንዳይፈጠር ከሚመለከታቸው የክልሉ ባለስልጣናት ጋር ላለፉት 2 ወራት መጠነ ሰፊ
ምክክር ሲያደርጉ መቆየታቸውንም ተናግረዋል። ወደ አዲስ አበባ ሄደው ለፌዴራል መንግስት ያቀረቡት የ1 ዓመት የስራ አፈጻጸም ሪፖርትም በክልሉ ካቢኔ ውይይት ተደርጎበት የጸደቀ መሆኑንም ገልጸዋል። ይህ ለፌዴራል መንግስት የቀረበው ሪፖርት በእያንዳንዱ የክልሉ ምክር ቤት ተዘጋጅቶ በጊዜያዊ አስተዳደሩ ካቢኔ ዝርዝር ውይይት የተደረገበት መሆኑን የጠቀሱት ሌተናል ጀነራል ታደሰ በሪፖርቱ ውስጥ ከተካተቱት ዋና ዋና ጉዳዮች መካከል ተፈናቃዮችን ወደ ቀያቸው የመመለስ ሂደት፣ የትግራይ ግዛቶችን ደህንነትና ህልውና ማረጋገጥ እንዲሁም በጦርነቱ ምክንያት የወደሙ የትምህርትና የጤና ተቋማት መልሶ ግንባታ የሚሉ ነጥቦች በዋናነት እንደሚገኙበት አስረድተዋል። ከዚህ በተጨማሪም በክልሉ ያለውን የበጀት እጥረትና የመድኃኒት አቅርቦት መቋረጥን የተመለከቱ አሳሳቢ ችግሮች ለፌዴራል መንግስት ቀርበው ውይይት እንደተደረገባቸው ጠቁመዋል። በተለይም በግብርናው ዘርፍ ያለውን ፈታኝ ሁኔታ ሲያብራሩም ለክልሉ እንዲገቡ የተፈቀዱት 500 ትራክተሮች ቢሆኑም እስካሁን ወደ ክልሉ መግባት የቻሉት 85ቱ ብቻ መሆናቸውን ገልጸዋል። ቀሪዎቹ ትራክተሮች በጅቡቲ ወደብ ለመቆየታቸው በፌዴራል መንግስት በኩል የሚፈለገው ድጋፍ ባለመኖሩ መሆኑንና ይህም በክልሉ የግብርና ምርታማነት ላይ ተጽዕኖ ማሳረፉን በሪፖርቱ በዝርዝር መካተቱን አስታውቀዋል። ፕሬዝዳንት ታደሰ ወረደ ወደ አዲስ አበባ ከመሄዳቸው በፊት ከክልሉ ባለስልጣናት እንዲሁም ከህወሓት ሊቀመንበር ጋር ተወያይተው መግባባት የደረሱበት ጉዳይ እንደሆነ ቢገልጹም ህወሓት ግን ሰሞኑን ባወጣው መግለጫ የኢትዮጵያ መንግስት ከፕሪቶሪያው ስምምነት ውጪ የጊዜያዊ አስተዳደሩን የቆይታ ጊዜ እሱ ባልተሳተፈበትና ከፕሪቶሪያው ስምምነት ውጪ በሆነ መንገድ አራዝሟል ሲል ተቃውሞታል። ህወሓት አክሎም ፕሬዝዳንቱ አቀረቡት ተብሎ በመንግስት ሚዲያዎች የተላለፈው መረጃ በክልሉ ያለውን ሁለንተናዊ ማህበራዊና ኢኮኖሚያዊ ቀውስ የሚገልጽ አይደለም ብሏል። በቅርቡ በሶማሊያ ደቡብ ምዕራብ ግዛት ላይ የኃይል እርምጃ የወሰደው በፕሬዝዳንት ሐሰን ሼክ መሐመድ የሚመራው የሶማሊያ ፌዴራል መንግስት ተመሳሳይ የኃይል እርምጃ በሌሎች የሶማሊያ ግዛቶች ላይ ሊወስድ እንደሚችል አስጠነቀቀ። በሶማሊያ የግዛት አንድነት ላይ አደገኛ ስጋት መኖሩን የጠቀሱት ፕሬዝዳንት ሐሰን ሼክ መሐመድ ይህንን ፈተና ለመቀልበስ የሶማሊያ ፌዴራል መንግስት ተመሳሳይ የኃይል እርምጃ በፑንትላንድ፣ ጁባላንድ እና ሶማሌላንድ ላይ ሊወስድ እንደሚችል ገልጸዋል። ፕሬዝዳንቱ አክለውም የሶማሊያ መከላከያ ሰራዊት ሊደርስበት የማይችለው የሶማሊያ ግዛት የለም ብለዋል። የሶማሊያ ብሔራዊ ጦር የተመሰረተበት 66ኛ ዓመት በተከበረበት ወቅት ንግግር ያደረጉት ፕሬዝዳንት ሐሰን ሼክ መሐመድ የፌዴራል መንግስት ትዕዛዝ ከሰጠ የመንግስት ኃይሎች በየትኛውም የሶማሊያ ክፍል ልዩ ዘመቻዎችን ለማካሄድ ዝግጁ መሆናቸውን አመላክተዋል። ይህንን ተከትሎም የሀገሪቱ መከላከያ ሚኒስትር አህመድ ሞአሊም ፊቂ በብሔራዊ እቅዶችና አጀንዳዎች ላይ ተቃውሞ በሚያነሱ የፌዴራል አባል የሆኑ አስተዳደሮች ላይ ወታደራዊ ኃይል ሊጠቀሙ እንደሚችሉ አስታውቀዋል። የፌዴራል ስርዓት ማለት አንድ ክልላዊ መንግስት ደጁን ዘግቶ ማንም አይገባም የሚልበት ስርዓት አይደለም ያሉት የሞቃዲሾ የመከላከያ ሚኒስትር አንድ የሶማሊያ ግዛት መሪ ከፌዴራል መንግስቱ ጋር ግንኙነት አቋርጫለሁ ብሎ ከማወጅ በላይ ትልቅ ወንጀል የለም ሲሉ አስጠንቅቀዋል። የፑንትላንድ አስተዳዳሪ ሰይድ አብዱላሂ ዴኒ የፌዴራል መንግስት ወታደራዊ ጣልቃ ገብነት ሊያደርግ ስለሚችል የግዛቱ ኃይሎች በንቃት እንዲጠባበቁ ትዕዛዝ ያስተላለፉ ሲሆን አስተዳዳሪው በሰጡት መግለጫ የፌዴራሉ መንግስት የሶማሊያን የፌዴራል ስርዓት በማፍረስ ወደ ማዕከላዊ አገዛዝ ለመመለስ እየሞከረ ነው ሲሉ ከሰዋል። በተመሳሳይ የጁባላንድ አስተዳዳሪ አህመድ መሐመድ ማዶቤ በፌዴራል ኃይሎች ላይ ያላቸውን ጥርጣሬ የገለጹ ሲሆን ቀደም ሲል በታህሳስ 2025 እንደ አውሮፓውያኑ አቆጣጠር የፌዴራል መንግስት ማዶቤን ከስልጣን ለማውረድ ያደረገው ሙከራ ሳይሳካ መቅረቱ ይታወሳል። ከጥቂት ቀናት በፊት በሶማሊያና ኢትዮጵያ ድንበር የባይዶዋ መገኛ በሆነችው የሶማሊያ ሳውዝ ዌስተርን ግዛት ውስጥ የፌዴራል መንግስት ኃይሎች በፈጸሙት ወታደራዊ ኦፕሬሽን በፌዴራል መንግስቱ ቁጥጥር ስር ገብታ አስተዳዳሪውን ከሀገር ማስወጣቷ አይዘነጋም። የግዛቱ አስተዳዳሪ የነበሩት አብዱልአዚዝ ሐሰን መሐመድ ከፕሬዝዳንት ሐሰን ሼክ መሐመድ መንግስት ጋር ግዛታቸው ያለውን ግንኙነት አቋርጫለሁ ካሉ ከ2 ሳምንታት በኋላ ስልጣን ለቀው ወደ ናይሮቢ ከሸሹም በኋላ የሶማሊያ ምክትል ጠቅላይ ሚኒስትር ጅብሪል አብድራሽድን የግዛቱ ተጠባባቂ አስተዳዳሪ ተደርገዋል። በአሁኑ ወቅት በሞቃዲሾ ማዕከላዊ መንግስትና በግዛቱ መሪዎች መካከል ያለው የስልጣን ሽኩቻ ሶማሊያን ወደ አዲስ የእርስ በርስ ግጭት እንዳያመራትና ለቀጠናው ጥፋት እንዳይሆን እየተሰጋ ነው። ከዚህ ስጋት ጀርባ ደግሞ ራስ ገዝነታቸውን የሚያውጁት ሶማሊላንድ፣ ፑንትላንድና ጁባላንድ የመሳሰሉ ግዛቶች ላይ የመንግስት ወታደሮች ዘመቻ ከጀመሩ በአጸፋው የሚኖረው ቀውስ እንዲወገድ ከወዲሁ እየተጠየቀ ነው። የፌዴራል መንግስቱ ቀጣይ ወደ እነዚህ ግዛቶች ወታደሮችን ያሰማራ ይሆን የሚለውም እየተጠበቀ ነው።
ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።